የምትፈልጊው ለምን ይሞታል? እኔ ያለው እሱ ለምን ይሞታል? እማዬ ቆይ የአባዬ መጉዳት አይታይሽም? በቃ ስተሰራ እማዬ ቆይ አንቺ እንዲሞት ነው የምትፈልጊው? አዎ አያሳስበኝም። ሂጂልኝ ከፊቴ ዞር በይ። እማዬ ክፉ ነሽ። እሺ ክፉ ነሽ። አብዬ እኔ ክፉ እኮ ነኝ ክፉ። ማሚ እንግዲህ ለአቶ ደረጀ ይቅርታም ልታደርግለት አልቻለችም። አቶ ደረጀ የሚያደርገው ነገር ሀቷል። ወደ ቤት ሲመጣ ሁሉም ሰው ስለማያናግረው ማሚን በጣም ተጨንቃ እያለቀሰች ወይ መግባት በላ ወይ ሰውን አታናግርም። ጭንቀት ላይ ስለሆነች አቶ ደረጀ ወደ ቤት ለመግባት በጣም ጨንቆታል። እዛ ቢሮ ነው እንግዲህ መጠጥ እየጠጣ እዛ እያደረ የሚገኘው ማለት ነው። አቢኤል እንግዲህ በአስቸኳይ አባዬ ያለበት ቦታ ሂጄ ማየት አለብኝ ብላ ወደ ቢሮ ስትሄድ አቶ ደረጀ እንግዲህ እዛው ስክር ብሎ ጠረጴዛ ላይ ተደፍቶ ተኝቶ ታገኛለች ማለት ነው። አባዬ እዚህ ነው እንዴተኛ እያለች እየጠራች ነበረ። እሱም አልመለሰለትም፣ ምክንያቱም ተኝቶ ነበረ። እንደ ሮጠች ወደ ቤት ትመጣና እማዬ ለአባዬ ይቅርታ አድርግለት። ቆያው ምን ይሁን ነው የምትዩ? ለምንድን ነው ይቅርታ ማታደርግለት? አባዬ እንዲሞት ትፈልጋለች፣ እንዲጎዳ ትፈልጋለች፣ እንዲሞት ትፈልጋለች ትላታለች ማለት ነው። እኔ እያለሁ ለምንድን ነው እሱ የሚሞተው? አንቺ ሂጂልኝ፣ ወደዛ ሂጂልኝ ትለዋለች ማለት ነው። እማዬ ይቅርታ አድርግለት ለአባዬ ትላለች እየደጋገመች ማለት ነው። አንቺ ወደዛ ሂጂልኝ፣ ምንድን ነው የምትለው? ሂጂልኝ ትላታለች ማለት ነው። አቢኤል እንግዲህ እማዬ አንቺ በጣም ክፉ ሰው ነሽ፣ ክፉ ነሽ፣ በጣም ክፉ ሰው ነሽ ትላታለች ማለት ነው። አቶ ደረጀ እንደዛ በመሆኗ አቢኤል በጣም ተጨንቃለች ማለት ነው። እሳሳታል እንግዲህ ስህተት ሰርተዋል፣ ይቅርታ አድርግለት እያለች እየጠየቀች ነበረ። ማሚ ግን መስማው ጥጥ ነው፣ ልትመልስለት አልቻለችም ማለት ነው። አንቺ ወደዛ ሂጅልኝ፣ ምንድን ነው የምትዩ? እሱ ደግሞ የሚሞተው ምን ሆኖ ነው? እኔ ለምን አልሞትም? እኔ እያለው እሱ እንዴት ይሞታል? ትሏለች ማለት ነው። ማሚ እንግዲህ በጣም ተጨንቃለች። ምግብ አትበላም ወይ የሆነ ነገር አትናገር አትጋገርም። ጭንቀት ላይ ነው ያለችው። ልጆቹንም አታወራቸውም። ልጆቹ እንግዲህ እነሱ ካልታረቁ ምግብ አንበላም ብሎ ሁሉም እየተነጋግሮ ምግብ ሳይበሉ ይተኛሉ ማለት ነው። ምግብ ሳይበሉ ሲተኙ እንግዲህ የውሃዬ እንግዲህ ሌሊት በጣም ስላርባት ሁሉም ሰው በተኛበት ቦታ ኩሽና ሄዳ ምግብ በላች ማለት ነው። ማሚ እንግዲህ ቢራ ተጋብታለች። አቶ ደረጀ እንደዚህ መሆኗንም አታዩም፣ የት እንዳለውም አታቅም፣ የት እንዳደረም አታቅም። ነገር ግን ሳትተኛ ውጭ ላይ በረንዳ ላይ ወዲህ ወዲያ እያለች ነበረ። አቢኤልን መታ ስታወራት የነበረ ማለት ነው። አቢኤል እንግዲህ እማዬ እንደዚህ ለምን ትያለሽ? አንቺ በጣም ክፉ ሰው ነሽ እያለች እንግዲህ እያለቀሰች እየሮጠች ወደ ክፍሏ ገብታ እንግዲህ ማልቀሷን ቀጥላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ ወይ? አለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑ ልይ ተስፋ አድርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ሰላማችሁ ይብዛልኝ። አዳጣ ድራማ እንግዲህ እጅግ አስተማሪ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ተከታታይ ድራማ እንግዲህ እጅግ በጣም ብዙ ነገር የምንማርበት፣ አንድ ባለ ትዳር እንግዲህ ትዳር ውስጥ ሆነ ነገር መጥፎ ነገር የማይፈጠር ነገር ከተፈጠረ ቶሎ ብሎ በጊዜ ማሳወቅ አለበት እንጂ ዛሬ ነገ እያለ እየደበቀ ቆይቶ በመጨረሻ እንግዲህ ትዳሩ ላይ ትልቅ አደጋ እንደሚሆንበት እንግዲህ ብዙ ነገር እንማርበታለን በዚህ ድራማ ማለት ነው። እንግዲህ አንድ ሰው ያጠፋል፣ ጥፋት ሳያጠፋ አይቀርም ማለት ነው። የሰው ልጅ ያጠፋል እንግዲህ ከሰው ስህተት ከብረት ዝገት አይጠፋም ትላለች እናቴ ማለት ነው። የሰው ልጅ ስህተት ይሰራል። ስህተቱን በጊዜ በሰዓቱ በወቅቱ ቢናገር እንደዚህ አድርጌ ነበረ በስህተት ነው እንደዚህ አይነት ነገር ሊፈጠርብኝ የቻለው ብሎ እውነቱን ተናግሮ ይቅርታ ቢጠይቀው በጣም የህይወቱ ውስጥ ትልቅ ተጽዋዕቶ አለ ማለት ነው። ምክንያቱም አንድ ድብቅ አድርገን የምንቆያቸው ነገር የተደበቀ እሳት እንደሚባለው ነው ማለት ነው። የተደበቀ እሳት እንግዲህ ውስጡ እሳት ነው፣ የተገለበ ቀን ያው ችግር ነው የሚያመጣ ማለት ነው። አቶ ደረጀ እንግዲህ መቼም አይታወቅም እያለ እድሜ ልኩ ሲደብቆ የኖረው የዳታን ሲደብቅ ኖረ። እንግዲህ ሁለተኛ ልጅ ሲወልደው
እውነቱ ወጣ ማለት ነው። ዳጣ እንግዲህ የአቶ ደረጀ ልጅ እንደሆነች እማዬ እስካሁን አላወቀችም። ምንም የታውቀው ነገር የለም ማለት ነው። ዳጣ ግን ናታንን አሁንም እንደገና እኔ የአባዬ ልጅ መሆኔን ሰምታ እንደገና ከምትሰበረው ለምን አንድ ጊዜ አንድ ላይ ነግረናት አይወጣለትም? በጣም ትቸገራለች፣ በጣም ትሰበራለች። አሁንም እኔ ደግሞ የእሱ ልጅ መሆኔን ካወቀች ትላለች ለናታን ማለት ነው። እባክሽ እባክሽ እንደው ዳጣ እኔ ለምንሻለሁ፣ ይሄን ነገር ምስጢር አድርገሽ መቀመጥ አለብሽ። እማዬ ይሄንን ከሰማች ጭራሽ አትችልም፣ መቋቋም አትችልም። ለአንድ ልጅ እንደዚህ የሆነች ሁለተኛ ልጅ አለ ሲባል ምን የምትሆን ይመስልሻል? ሁለተኛ ልጅ አለው ብትባል ምን የምትሆን ይመስልሻል? በጣም ከባድ እኮ ነው። እሷ ቦታ ሄደሽ ብታስቢ እኮ በጣም ይከብዳል እኮ። እንዴት እንደዚህ አሰብሽ? አንቺ ራሱ እንዴት እንደዚህ ትያለሽ? አርፈሽ ተቀመጪ እባክሽ፣ ቤተሰቦቻችን እንዳይበተኑ አንቺ አርፈሽ ተቀመጪ። ይሄ በምስጢር ነው መያዝ ያለብን። ይሄ ያንቺ የሰላም ልጅ መሆኑ ማንም መስማት የለበትም። ሲጀምር አብኤል አትሰማም። የአባዬ ልጅ መሆንሽን ነው እንጂ የማን ልጅ እንደሆንሽ እናትሽን አታውቅም። እባክሽ አርፈሽ ተቀመጪ፣ ዝም ብለሽ ተቀመጪ ይላታል ማለት ነው ናታን። ዳጣ ግን እማዬ ሰምታ ሁሉንም ነገር ይፋ ቢወጣ እያለች እያሰበች እየተጨናነቀች ትገኛለች። እማዬ ግን ማልቀሱን አላቆመችም፣ ምንም ልታቆም አልቻለችም። እያለቀሰች እንግዲህ እሪ እያለች ምግብ አትበላ ውሃ አትጠጣም። እያለቀሰች እንግዲህ ገደለኝ በቁሜ ነው የገደለኝ፣ በቁሜ ገሎኛል በማለት እንግዲህ ብዙ ነገር እያለች እየተጨናነቀች ትገኛለች ማለት ነው። አንድ ነገር እንግዲህ ሳይሆኑ በፊት ነው መጠንቀቅ ያለብን እንጂ ከሆነም በኋላ ተጨናንቀን አልቅሰንም ምንም ምናመጣ ነገር የለም ማለት ነው። አንድ ነገር በህይወታችን ውስጥ ከተከሰተ መጀመሪያ መጠንቀቅ ነው ያለብን እንጂ ከሆነም በኋላ ማልቀስም እሪ ማለትም ምንም የሚያመጣ ነገር የለም። አሁን ማሚ ብላ በሜዳ ነው ራሱን እየጎዳች ያለችው። አንደኛ ደረጃ ደግሞ አቶ ደረጀም እንደዚህ የሆነ ያለው ማሚ ተረጋግታ ብዙ ነገርም አስባ ሚለያዩ ከሆነ በስርዓቱ መነጋገር ነው ያለባቸው እንጂ ማሚ እንደዚህ በር ዘግታ መልቀስ አልነበረባትም። ምክንያቱም አቶ ደረጀ መለየትም ካለ በጊዜ በወቅቱ እንዲለያዩ ውሳኔዋ መወሰን አለበት እንጂ በር ዘግታ መልቀስ ለማሚ ምንም የሚፈይድላት ነገር የለም። ምንም የሚያመጣለትም ነገር ውጤት የለውም። እሷ እራሷን ከመጉዳት ውጪ ምንም የምታመጣ ነገር የለም። ማሚ ግን ቆም ብላ አስባ ይቅርታ የምታደርግለትም ከሆነ ማድረግ፣ መለየትም የምትፈልግ ከሆነ መለየት ነው እንጂ እንደዚህ ምግብ ሳትበላ ውሃ ሳትጠጣ ቁጭ ብላ እራሷን እየጎዳች መቆየቱ ምንም ጥቅም የለውም። ማሚ ግን ጥሩ ነገር የሰራች እየመሰላት ነው እንጂ ራሷን እየጎዳች ነው የምትገኘው። ምንም አይጠቅማትም። ለራሷ ችግር ነው እንጂ ምንም ለሷ ምንም ጥቅም የለም እዚህ ጋር። ማሚ እንግዲህ አቶ ደረጀን በጣም ትወዳለች፣ በጣም ታፈቅረዋለች። እንግዲህ ትልቅ ቦታ የምትሰጠው በህይወቴ ውስጥ እዚህ ምድር ላይ እንደ ደረጀ የማምነው የማከብረውም የሚወደውም የለም። እሱ ካካደኝ እኔ ማንንም ሰው ላምነው አልችልም ብላ ተናግራለች ማለት ነው። ምክንያቱም ሰላም እንግዲህ ባለፈው ማሚ እሷ ጋር ስትሄድ ለመደባበቅ ለመሸወድ ማሚን እያሰበች ነበረ። ማሚ እኔ እዚህ ምድር ላይ እንደ ደረጀ የሚወደው የማምነው ሰው የለኝም። እሱ ከካደኝ ማንንም ሰው ላምነው አልችልም። አትድከሚ። እኔ ሲጀምር እዚህ ጋር የመጣሁት ያንቺን የውሸት ወሬ የውሸት ቃል ልቀበል አይደለም የመጣሁት አንቺ እውነቱም አቶ ደረጀ አንቺን ደፍሮሽ ነው ወይስ እንዴት ነው እንደዚህ አይነት ነገር ሊፈጠር የቻለ? ይሄን ብቻ እንድትነግሪኝ ነው የሚፈልገው ትላለች ማለት ነው። አይ አልደፈረኝም ትላለች ማለት ነው። ታዲያ ተነጋግራችሁ ተስማምታችሁ ነው እንደዚህ ያደረጋችሁ ትላታለች ማለት ነው። ማሚ አይ ትላለች ማለት ነው። ስለዚህ እሺ አንቺ ነሽ የደፈርሽው ማለት ነው ትላለች ማለት ነው። እንደዛ ስትለው እንግዲህ የሆነ ቃል የሆነ ምንም መልእክት ታሳያታለች ማለት ነው። እንደዛ ነው ትላለች ማሚ ማለት ነው። አይንሽን ማየት አልፈልግም፣ ተንሽና ካጠገቤ ሂጂ፣ ነገ ጠዋት ሐኪም ቤት እንዳትቀሪ ይዘሽ እንድትመጪ ልጁን 2 ሰዓት እንዳታረፍጂ ምርመራ ይደረጋል ብላ ነግራት ከወጠገቤ ሂጂ፣ ልጁ እያለቀሰ ነው ሂጂልኝ ትላታለች ማለት ነው። ማሚ እንግዲህ በጣም ተጎድታለች፣ በጣም ተጨንቃለች። እውነት ለመናገር ፊቷ ሁሉ ጥቁርቁር ብሏል ማለት ነው። በህይወታችን ውስጥ እንግዲህ በጣም ትልቅ ቦታ የምንሰጣቸው ሰዎች የካዱን ቀን ለኛ በጣም እንደ ሞት ነው የምንቆጥረው ማለት ነው።
በተለይ በጣም የምናምናቸው ሰዎች አንድም ቀን ይክዱናል፣ አንድም ቀን ጉዳት ያደርሱብናል ብለን የማናስባቸው ሰዎች የካዱን ቀን፣ ቃላችን ያጠፉ ቀን እጅግ በጣም እንሰበራለን፣ እንጎዳለን ማለት ነው። ማሚ እንግዲህ እንደዚህ አይነት ችግር ነው የደረሰባት አሁን ማለት ነው። ምንም ማድረግ አይቻልም። ከሆነም በኋላ ለወደፊት ማሰብ፣ ነገሮቹን ማበጃጃት፣ ነገሮቹን መስተካከል ነው እንጂ ማሚዬ እንደዚህ አታልቅሺ፣ አንቺ ራስሽን መጎዳት የለብሽም ማለት ነው። የካደሽ ሰው ያልቅስ እንጂ አንቺ የተካድሽው ለምን ታለቅሻለሽ ማለት ነው። የዘላለም ጸጸት የሚሆንባቸው አንቺ ያመንሻቸው ባሌ ነው ያልሽው፣ ሰራተኛ ነው ያልሽው፣ የካዱሽ እንደ ልጅ ወይ እንደ ኤት ይዘሽ የስተንከባክበት የነበረችው ሴት የካደች እሷ ታልቅስ እንጂ አንቺ ለምን ታለቅሻለሽ ማሚ ማለት ነው። ራስሽን መጎዳትም ማልቀስም አይጠበቅሽም ማሚ። ተረጋግተሽ ሁሉም ነገር መወሰን ነው ያለብሽ እንጂ ለማን ብለሽ ነው የምታስቢ? ለማን ብለሽ ነው የምትጨናነቂ? አንቺ ማን ደስ ብለሽ ነው አንቺ የምታለቅሽ? ራስሽንም መጉዳት የለብሽም ማሚ ማለት ነው። ወደዛ መተው ነው ያለብሽ። አቶ ደረጀንም ይቅርታ ልታደርግለት ካልፈለግሽ ከህይወትሽ ማስወጣት ነው። ማድረግም ካልፈለግሽ ደግሞ ማድረግም ከፈለግሽ በእጅሽ ነው ያለ። ሁሉም ነገር መስተካከል ነው ያለብሽ እንጂ እንደዚህ ማልቀስ አይጠበቅሽም ማሚ ማለት ነው። አንቺ በጣም ምርጥና ሰው ብዙ ነገር የሚማርብሽ አንቺ እጅግ በጣም ጠንካራ ሴት ነሽ እና ብዙ ማልቀስ አይጠበቅብሽም እንደዚህ ማለት ነው። ማሚዬ በጣም ነው የሚወድሽ የምናከብርሽ ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልን ስለመጣችሁ እናመሰግናለን። ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ወጥቶ ከመቅረት ፈጣሪ ይጠብቀን። ሰላማችሁ ይብዛልኝ። በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ለሰው ልጅ ከሰላም የሚበልጥ ነገር የለምና ሁሉም ነገር ትርፍ ነውና ሰላም ነው ለሰው ልጅ ከምንም በላይ የሚያስፈልግ። ሰላማችሁ ይብዛልኝ።